ኤርፖርት ውስጥ በእጅ ሻንጣ ወይም በፎሎሚ እንዲይዟቸው የማይፈቀዱ ነገሮች ምን ናቸው? በዩኤኢ በአመት ውስጥ እስከ 600 የሚደርሱ ኢትዮጵያውያን ተጓዦች በእጅ ሻንጣቸው ወይም በፎሎሚ ባግ ውስጥ መግባት የሌለባቸውንና የማይፈቀዱ ነገሮችን ባለማወቅ ምክንያት በረራ ከማምለጥ ጀምሮ ብዙ መስተጓጎል ይገጥማቸዋል። የያዟቸው ያልተፈቀዱ ነገሮችም ወይ ይወረሳሉ ወይ ይወገዳሉ። በዚሁ መስተጓጎል የተነሳ ፍላይት ሲያመልጣቸው እዚያው ሌላ ትኬት ቡክ አድርገው በቀጣይ ፍላይት ለመሄድ ወይም ፍላይታቸውን ወደ ሌላ ጊዜ ለማሸጋገር ይገደዳሉ። አንዳንድ ፓስፖርት ሳይኖራቸው በሊሴ ፓሴ ወይም በተለምዶ በነጭ ወረቀት የሚወጡ ዜጎቻችን ግን ለተጨማሪ አላስፈላጊ ውጣ ውረድ ሲዳረጉ ይታያል። ስለዚህ ወደ ኢትዮጵያ ወይም ወደ ሌላ ሀገር ሲጓዙ የአውሮፕላን ማረፊያ ደህንነት ደንቦችን ማወቅ ጊዜን ከመቆጠብ አልፎ ዕቃ እንዳይወረስ ይረዳል። ታዲያ በእጅ ሻንጣ ውስጥ ወይም ይዛችሁት ወደ ፕሌን በምትገቡት ፎሎሚ ባግ ውስጥ እንዲገቡ የማይፈቀዱ ነገሮች ምን ናቸው? ቀጥሎ የምንዘረዝራቸው ነገሮች ለአውሮፕላኑ ደህንነት ሲባል በእጅ ሻንጣ ውስጥ ወይም ፎሎሚ ውስጥ መያዝ የሌለባቸው ናቸው። እኚህ ነገሮች ካስፈለጉ ግን ቅድሚያ በሚፈተሹት ሌሎች ሻንጣዎቻችን ውስጥ ሊቀመጡ ይችላሉ። አንደኛ፣ ሹልና ስለታማ ነገሮች ማለትም ከ6 ሴንቲሜትር በላይ የሆኑ መቀሶች፣ ምላጮች፣ ቢላዎች፣ ሰይፎች ወይም ማንኛውም ሹል መሳሪያዎች እንዲሁም እንደ መዶሻ፣ መፍቻና ወዘተ የመሳሰሉትን ያካትታል። ሁለተኛ፣ ፈሳሽ፣ ጄል፣ ሽቶና ዲዮድራንትን የመሳሰሉ ስፕሬዎች። እኚህ ከተቀመጠላቸው ገደብ በላይ ከሆኑ በፎሎሚ ባግ ማለፍ አይችሉም። ይህም ማለት እያንዳንዱ ፈሳሽ ከ100 ሚሊ ሊትር መብለጥ የለበትም። ሁሉም የ100 ሚሊ ሊትር ዕቃዎች በአንድ ግልጽና መዘጋት በሚችል የፕላስቲክ ከረጢት ውስጥ መግባት ይኖርባቸዋል። የከረጢቱ አጠቃላይ አቅምም ከ1 ሊትር መብለጥ የለበትም። ሶስተኛ፣ ተቀጣጣይነት ያላቸው ነገሮች፣ ተቀጣጣይ ፈሳሾች፣ ጋዞች ወይም ማንኛውም ሊፈነዱ የሚችሉ ነገሮች፣ የተኩስ አረር ወይም የእሳት አደጋ መሳሪያዎችና ከአንድ በላይ ላይተር መያዝ ፈጽሞ አይፈቀድም። እነዚህ ከላይ የዘረዘርናቸው ፈጽሞ የማይፈቀዱ ነገሮች ናቸው። በሌላ በኩል ግን በፎሎሚ ባግ ውስጥ ብቻ እንዲይዟቸው የተገቡ ነገሮችም አሉ። ለምሳሌ ተንቀሳቃሽ የሊቲየም ባትሪዎችና ፓወር ባንክ። እኚህ በፎሎሚ ውስጥ ብቻ መያዝ ይኖርባቸዋል። ጥሬ ገንዘብም መያዝ ይችላሉ። ነገር ግን ከ60,000 ድርሃም በላይ መሆን የለበትም። ወርቅ ከሆነም የወርቁ ዋጋ ከ60,000 ድርሃም በላይ መሆን የለበትም። መድኃኒቶች ከያዙ የሐኪም ማዘዣ ያስፈልጎታል። ይህ መረጃ ጠቃሚ ነው ብለን እናምናለን። መሰል ጠቃሚ መረጃዎችን ለማግኘት ፔጃችንን ፎሎ ማድረጎትን አይርሱ። መረጃውን ሼር በማድረግም ለሌሎች እንዲደርስ ያድርጉ።